ሰላም ውድ ቤተሰቦቼ እንዴት አላችሁ? በመላው ዓለም የምትኖሩ ሰላማችሁ ይብዛልኝ። እኔ ክብሩ ይስፋ ሰላም ነኝ። ቤተሰቦቼ ደግሞ ዛሬ በአዲስ ቪዲዮ አቢታይዛችሁን የሚከፍት ሰላጣ ነው ይዤላችሁ የመጣሁት። ብበሉት ምንም በቃ አይጠገብም ማለት ነው። እና ኩስኩስ ነው ሰላጣው ኩስኩስ እና በጣም ተወዳጅ ምግብ ነው ማለት ነው። በዚህ መልኩ ይሄ ኩስኩሱ ተቀቅሎ ትንሽ ደቂቃ ተቀቅሎ ከዛ እዚህ ጋር ያልተጨመረ አይነት ግብአቶች የሉም ሰላጣው ማለት ነው። 10 አይነት ነገሮች ነው ግብአቶቹ የጨመርኩበት። አሁን እዚህ ጋር የወይራ ዘይቱን፣ ነጭ ሽንኩርቱን፣ ፍልፍል አስዋት ማለት ነው እሱን ጨምሬያለሁኝ። ጨውም ትንሽ እና ብቻ አይነቱ እዚህ ውስጥ ያለው ማለት ነው 10 አይነት ግብአቶች ይሆናሉ። ሁሉንም ስላልቀረጽኳቸው ነው እንጂ ቪዲዮ ላይ በጣም ብዙ አይነት ናቸው ማለት ነው። ይሄንን ሰላጣ እናንተም ሰርታችሁ ብሉት። ይሄ ኩስኩስ ሰላጣ ለመጀመሪያ ነው የሰራሁት እኔ እና በጣም ነው ተወዳጅነቱ፣ በጣም አሪፍ ነው ማለት ነው። ቤተሰቦች ህውት እቃው ጠቦታል ግን እንትን እለዋለሁኝ። እቃው እንደምታዩት በስመ አብ ሙልት አለ ማለት ነው። ሰላጣውን ለመስራት ቤተሰቦቼ እዚህ ጋር ግብአቶቹን አጣጥቤ በደንብ አድርጌ አቅርቤያለሁኝ። ቪዲዮ እንዳይረዝም አሁን እየከተፍኩ ነው ኩከምበር ክያሩን። ከዛም በደቃቁ በትንንሾቹ ነው የምከትፋቸው። ኩስኩስ ሰላጣው ማለት ነው። ኩስኩሱ በትንንሹ ደቃቅ ስለሆነ የሚፈለገው በዛ መልኩ እንትን አረጋቸዋለሁ። እነዚህን ትንንሽ እያረኩኝ እንትን ከትፋቸዋለሁኝ ማለት ነው። ቤተሰቦቼ በዚህ መልኩ ነው። እናም ሰብስክራይብ አድርጉልኝ፣ ላይክም ሼርም አድርጉልኝ። የደወል ምልክቷን ኦን በማድረግ ቤተሰብ ያልሆናችሁ ቤተሰብ አድርጉኝ። ነበረ ቤተሰቦችም ስለምታበረታቱ እጅግ አመሰግናለሁኝ። እና በኮመንት መስጫው ስር አስተያየት የሚያስቀምጡ ልክ ያልሆነም ነገር የሚስተካከለውንም ኔጌቲቭ ኮመንቶችንም አስቀምጡላችኋለሁ ውዶቼ። እናም በዚህ መልኩ እየከተፍኩት ነው እንግዲህ እንደዚህ አድርጌ ከትፍና ከዛ በቁመት ረግና ከዛም በኋላ ትንሽ እየረኩኝ ከትፋለሁኝ። እና ሰላጣ ነገሮች አሪፍ ነው ለጤና ጠቃሚ፣ ለሰውነት ክብደት ለመቀነስም ይሆናል። እና በዚህ መልኩ ቃሪያው ማለት ነው ቅያሩን ከትፍ ጨረስኩኝ። ቃሪያውን እንትን አረጋለሁኝ ከትፋለሁኝ። እሱንም አጣጥቤ ጨርሼ ክሊን አድርጌው ነው የመጣሁት። ይሄ ቀይ ቃሪያ ነው እና በዚህ መልኩ 2 አይነት የሎ ከለሩ ቃሪያ ከዛ ቀይ አለ። እነዚህን እንግዲህ እየከተፍኩ ነው ቤተሰቦቼ ማለት ነው። በዚህ መልኩ ቃሪያው የፈረንጅ ቃሪያ ትልልቁ ነው የተጠቀምኩት 2 ቃሪያ ማለት ነው። እና በዚህ ይሄንንም ቃሪያውንም ደቀቅ አርጌ መክተፍ እችላለሁኝ ማለት ነው። እየከተፍኩት ነው። እናም በዚህ መልኩ ነው ቤተሰቦቼ የምከትፈው። ተከታተሉ እንግዲህ ይሄ ልዩ የሆነ ምግብ ነው ሰላጣው፣ በጣም አሪፍ ነው። እና ቀስ ብዬ ነው የምከትፈው። በነገራችን ስራ ላይ ቀስ ብዬ ረጋ ብዬ ነው የምሰራው። ፍጥነት ላይ ነው ቀስ ብዬ ነው የምሰራው። እና በዚህ መልኩ ነው እንግዲህ ቤተሰቦቼ የምከትፈው ያለሁት። ቃሪያው አላለቀም፣ እየተከተፈ ነው። ቃሪያ
በዚህ መልኩ ቃሪያዬን አሁን አጠናቀቅኩ ከትፌ ማለት ነው። ከዛም በኋላ ደግሞ ሽንኩርት ነው። ሽንኩርቱ ባያችሁት ቀይ ሽንኩርቱ ብዙ ነው፣ ለሰላጣ ይበዛል ግን አሪፍ ነው። ሽንኩርት ያኛውንም ነጩን አይነት ሽንኩርትም አድርጌያለሁኝ። እሱን እየከተፍኩ ነው አሁን። ሽንኩርት በጥሬው መብላት በጣም ጠቃሚና አሪፍ ነው ማለት ነው። ቢበዛም ምንም ሳይድ ኢፌክት የለውም። እናንተ አንድ ማረግ ሁለት ማረግ እናንተም ብሉትን መጥናችሁ መስራት ይቻላል ማለት ነው። እኔ በዚህ መልኩ እንግዲህ ሽንኩርቱን በዛ አድርጌዋለሁ ማለት ነው። ሽንኩርቱ በዛ ብለዋል። ምንም ጥሩ ነው ሽንኩርቱ፣ የኔ ምርጫ ማለት ነው። በዚህ አይነት እንግዲህ በደቀቅ አርጌ ነው የምከትፈው እሱንም ማለት ነው። ሽንኩርቱንም ደቀቅ አርጌ ለመክተፍ እየሞከርኩ ነው፣ እያደቀኩት ነው። በዚህ አይነት እንግዲህ አሁን ደግሞ ሁለተኛው እንደዚህ አድርግና ከዛ ደቀቅ ይላል። በዚህ አይነት መንገድ ነው እንግዲህ ከማዳም ጓዳ ያሉትን ነገሮች። ይሄ ደግሞ ሽንኩርት ነው፣ ነጭ ሽንኩርት እንትን ሽንኩርት አላደል ከእንትን እርሻ ቦታ የሚበቅለው ሀገራችን እሱ ማለት ነው። ነጭ ሽንኩርቷ እስተግንዷ በዚህ መልኩ እሷንም እጠቀማለሁ። እሷንም ከተፍኳት በዚህ አይነት ማለት ነው። እርሻ ቦታ በቅለው እና በዚህ መልኩ ይሄ ደግሞ ይሄ በነገራችን ላይ ይሄንን ስሙን አላውቀውም። ሶሪ። እስቲ እናንተ ስሙን የምታውቁ ኮመንት ላይ ያስቀምጡልኝ። አሁን የምከትፈውን ማለት ነው። ስሙ ምን እንደሚባል ስለማላቀው ለሰላጣ ነው የሚውለው። ግን ሴትዮዬ ስለምጨምረው ሰላጣ እኔም ጨምረው ለኛ አልኩኝ ማለት ነው። እና እስቲ ነጭ ሽንኩርቱን ደግሞ እንደዚህ ደመጠርገዋለሁኝ። ከዛ በኋላ እንትን አደርጋለሁኝ ፈርሚዙን እዚህ ጋር ዛነሳውዬ ጠግብ ያደርገዋለሁ። እና እንግዲህ በዚህ መልኩ ነው እንትን ማረገው ማለት ነው። ሽንኩርቱ ነጭ ሽንኩርት አታብዢ ብላችሁኛል አንዳንድ ልጆች ማለት ነው። እና ሽንኩርቱ አንድ ራስ ነው። በዚህ መልኩ ሰላጣው ብዙ ስለሆነ ይሄው እንግዲህ ግባቱ ሽምብራ አለ፣ ሽንኩርት፣ በጣም ብዙ አይነት ግባቶች ነው። ሽምብራም ይሄ አለ ተቀቅሎ እንትን ያለ ማለት ነው።